ለንግድም ሆነ ለመኖሪያ ቤት በምንከራይበት ወቅት ቤቱ እኛ በምንፈልገው ኳሊቲ ወይም ደግሞ ጥራት ልክ የማይታየን ከሆነ የተለያዩ ወጪዎችን በማውጣት እድሳት እናስደርጋለን። ይሄ አብዛኞቹ ቦታዎች ላይ ያለ ሀቅ ነው። ቤትን በምናሳድስበት ጊዜ ግን ከእኛ የሚጠበቅብን ዋና ሀላፊነቶች አሉ። እነዚህ ሀላፊነቶች ምንድን ናቸው የሚለውን እንግዲህ ሰበር የሰጠውም ውሳኔ አለ። ይህንን አክዬ አጠር ያለ ዝግጅት ይዤላችሁ ቀርቤያለሁ። ይህ ጠበቃና የህግ አማካሪ ጥጋቡ ማርቆስ ቲክቶክ አካውንት ነው። ለዚህ ቲክቶክ አካውንት አዲስ ሆናችሁ ፎሎ እንድታደርጉ በአክብሮት በመጠየቅ ነው። እንግዲህ አከራይ ለተከራይ በአከራየው ቤት ላይ ስለተደረገው ጥገና ወይም ደግሞ ማሻሻያ የሰጠው ፈቃድ ስለመኖሩ ባልተረጋገጠበት ሁኔታ ተከራይ ለጥገና አወጣው ያለውን ወጪ አከራይ የመክፈል ሀላፊነት የለበትም እንግዲህ ሲል ነው በታህሳስ 22 2008 ዓመተ ምህረት በሰበር መዝገበ ቁጥር 10/10/53 ላይ የሰጠው የፌደራል ሰበር ሰሚ ችሎት የሰጠው የህግ ትርጉም የሚያሳየው እንግዲህ ይህ ማለት ምን ማለት ነው? ቤቱን በምናሳድስበት ጊዜ ለአከራዩ ማሳወቅ ይጠበቅብናል። እንግዲህ ተከራይ የተከራየበትን ቤት ለማሳደስ የሚፈልግ ከሆነ ለአከራዩ ማሳወቅ አለ የግድ ነው። ይሄ አከራዩን ካሳወቀ በኋላ ከአከራዩ ጋር በተለያዩ ጉዳዮች ላይ በተለይም በዛው በሚወጣው ወጪ ዙሪያ ላይ ቤቱን ለቆ በሚወጣበት ጊዜ ወይም ደግሞ በክራይ እንዲንጣጣ ለማድረግ እና ካልሆነ ደግሞ በራሱ ወጪ ብቻ ያንን የሚሸፍን ስለመሆኑ ለአከራዩ መንገር አለበት። ከአከራይ ጋር ሳይስማማ ይህንን ነገር ማድረግ የለበትም። እናም ተከራይ ለአከራዩ ሳይነግረው ወይም ሳያሳውቀው ቤቱን አሳድሶ ወይም ጠግኖ ከሆነ ቤቱን በሚለቅበት ወቅት ለጥገና ያወጣበትን ወጪ አከራዩን ክፈልልኝ ወይም መልስልኝ ለማለት አይችልም። አከራዩ ሀላፊነት አይወስድም። ምክንያቱም መረጃ የለውም፣ አያውቀውም። በርግጥ ቤቱ ላይበላሽ ይችላል፣ ምንም ላይሆን ይችላል። ግን ለተከራዩ ቤቱን በሚያከራይበት ወቅት እንደነበረም ይሁን በእርግጥም ቤት እያረጀ ስለሚሄድ ምናልባትም የተወሰኑ ነገሮች እንከኖች ቢገኙ እንኳን ያንን እንዲጠግን ከማድረግ ውጪ ከዚህ በፊት ለአከራዩ ሳይነግር ወጪ አውጥቶ የተለያዩ ወጪዎችን አውጥቶ ለግንባታ ወይ ለጥገና ወጪ አውጥቶ ለጠገነበት ወይም ላስጠገነበት አከራዩ ሀላፊነት አይወስድም። ምክንያቱም መረጃ የለውም፣ ምንም አይነት በመሃላቸው ስምምነት የለም። በአጠቃላይ እንግዲህ የመኖሪያ ቤትም ሆነ የንግድ ቤቶችን በምንከራይበት ወቅት እድሳት ለማድረግ ስንፈልግ ለአከራዩ ማሳወቅና ከስምምነት ላይ መድረስ እንደሚገባ ነው። ይህንን ሳናደርግ ስንቀር ሀላፊነት የምንወስደው እኛ የተከራዩ ሰዎች ነው። እንግዲህ ቤት ውስጥ ገብተው የውጩም አካል ይሁን የውስጠኛው አካል የትኛውም አይነት እድሳት ቢደረግ ጥገና ቢደረግለትም አከራዩ ምንም የሚያውቀው ነገር ስለሌለ እንግዲህ የቀደመ በውሉ ላይ በነበረው መሰረት የክፍያ ጊዜ ወይም ደግሞ የውል ጊዜ ሲጠናቀቅ ቤቱን እንዲለቅ ሊያደርግ ይችላል እንጂ እኔ ለጥገና ይሄን ያክል ወጪ አውጥቻለሁና ይሄንን ወጪ ሸፍንልኝ መልስልኝ ማለት እንደማይችል ነው። እንግዲህ በሰበር መዝገበ ቁጥር 10/10/53 በታህሳስ 2008 ላይ በወጣው የህግ ትርጉም ላይ የተገለጸው። ስለዚህ ቤት ስንከራይ እነኚህ ነገሮችን በተለይም ከአከራዩ ጋር ያለው ግንኙነት ሞር ግልጽ መሆን እንዳለበት ነው። በመካከላችን ስምምነት ሊኖር ይገባል። ስለዚህ ላወጣው ወጪ ራሴ አከራይ ነው እንግዲህ ማለት ተከራይ ነው ሬስፖንሲቢሊቲ የሚወስደው፣ አከራዩ አይወስድም። ኤኒዌይስ ግን በዛው ልክ ደግሞ ከየትኛውም ነገር በቤቱ ላይ ሞዲፊኬሽን ለማድረግ ሲፈልግ ለአከራዩ ነግሮ አከራዩ ጋር ተስማምቶ ወጪውን በራሱ እንደሚሸፍን እንዲሁም ደግሞ ምንም ከክራዩ ጋር ምንም የሚያገናኘው ነገር እንደሌለ በመግለጽ ወጪውን ሙሉ በሙሉ የተከራየው ሰው ሸፍኖ ለራሱ ለቢዝነሱ በሚያመች መልክ አሳድሶ እንዲጠቀም ከስምምነት ላይ ሊደርሱ ይችላሉ። ካልሆነ ደግሞ አከራዩ እኔ ይህንን ለማሳደስ አቅም አጥቼ ነው
እናም ገንዘብ አጥቼ ነው። ስለዚህ ከክራዩ ከምትከፍልልኝ ክራይ የምታሰብ ወጪ በማውጣት ወይ ያወጣውን ወጪ በክራዩን ለማንጣጣት ወይም ደግሞ ለማቻቻል መጠገን ትችላለህ፣ አስጠግነህ መጠቀም ትችላለህ የሚል ቅድመ ስምምነት ላይ ሊደርሱ ይችላሉ። ስለዚህ ቅድመ ስምምነት ወይም ደግሞ ፕሪ አግሪመንት ካለ ምንም ችግር የለም። ነገር ግን ፕሪ አግሪመንት በሌለበት ሁኔታ በራሱ ጊዜ የተከራየው ሰው ቤቱን አሳድሶ የትኛውም አይነት ነገር ሊሆን ይችላል። ግቢ ውስጥ ሊሾ ሊያስገባ ይችላል፣ ቤት ውስጥ ሊሾ ሊያስገባ ይችላል፣ በሩን ሊያስቀይር ይችላል፣ መስኮቱን ሊያስቀይር ይችላል፣ ግድግዳውን፣ ሌላም ብዙ ነገሮችን ሊያሳድስ ይችላል። ቤቱ እንደነበረ ሆኖ ማለት ነው። በቆመበት ቦታ ላይ የተለያዩ ሞዲፊኬሽኖችን ሊያደርግ ይችላል። ይህ የሚያደርገው ሞዲፊኬሽን ግን ከአከራየው ጋር ሞር በተስማሙበት መንገድ መሆን አለበት። አከራዩ ስለዚህ ጉዳይ መረጃ ሊኖረው ይገባል። ደግሞ አግሪመንት ሊኖራቸው ይገባል። ካልሆነ ግን ለዚህ ነገር ይህን ያክል ወጪ አውጥቻለሁና አከራዩ ለኔ ይክፈልልኝ ማለት አይችልም። ቤቱን በሚለቅበት ወቅትም ወይም ደግሞ እዛው ተከራይቶ ባለበት ሰዓት ለምሳሌ ውሉን በሚያሳድስበት ወቅት ይህንን ራይዝ ሊያደርግ ይችላል። ውሉ ለምሳሌ ለ2 አመት ከተባባሉ ያ የ2 አመት የውል ጊዜ በሚጠናቀቅበት ሰዓት ላይ ይህንን አድርጌያለሁና ይህ እንዲደረግልኝ በማለት ተከራዩ ያንን በተለይም ላሳደሰበት ወጪ ምንም አይነት ክፍያ መጠየቅ እንደማይችል ነው የተሰጠው እንግዲህ ህጉ ትርጉም የሚያሳየው። እንግዲህ እኔም ተጨማሪ ማብራሪያዎችን አክዬ ያቀረብኩበት ዝግጅት በዚሁ ይጠናቃል። በቀጣይ ቪዲዮ እንገናኛለን። እነሆ ለጥብቅና አገልግሎትም ሆነ እንዲሁም ደግሞ የተለያዩ ክስ አቤቱታዎችን ለማንጻፍ የምትፈልጉ ካላችሁ በቴሌግራም ቻናል እኔን ማግኘት ትችላላችሁ። በስልክ ቁጥሬ 0996042725 ላይ በዚሁ ቴሌግራም ቻናል ላይ አለው። እንዲሁም ደግሞ በቀጥታ በመደወልም የተለያዩ የህግ ምክሮችን ማግኘት ትችላላችሁ። መልካም ቆይታ። በዩቲዩብ ቻናል ላይ ጥጋቡ ማርቆስ ኦፊሻል ብላችሁ ሳብስክራይብ በማድረግ የተለያዩ ዓለም አቀፍና ሀገር አቀፋዊ መረጃዎችን ታገኙታላችሁ። መልካም ቆይታ። ሁላችሁም ወዳችኋለሁ። መልካም ቆይታ።